አባት ሆይ እናመሰግንሃለን። ሃሌሉያ ከፍ እናረጋሃለን። በጌታ በኢየሱስ ክርስቶስ በዚህ ማለዳ በዚህ ምሽት በዚህ ሰዓት we give you praise እግዚአብሔር ሆይ ምስጋናን ጠቅለን ወደ አንተ እናመጣለን። ክብር ወደ አንተ እናመጣለን። በጌታ በኢየሱስ ክርስቶስ ስም በፊትህ ዛሬ ለአንድ ሰው እግዚአብሔር ሆይ ብርሃን ስለሚሆን ፊትህ ለአንድ ሰው መፈታት ስለሚሆን እግዚአብሔር ሆይ ድምጽህ ለአንድ ሰው ተስፋና ሕይወት ስለሚሆን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ቅዱስ አባት ሆይ በጌታ በኢየሱስ ክርስቶስ ስም I pray in the mighty name of Jesus በአይምሮዬ አስብ በአንደበቴ ተናገር በእጆቼ ንካ ለሰዎች መፈታት ይሁን። በዚህ ቤት ላሉ ኦንላይን ላሉ በተለያየ ስፍራና ዳርቻ ውስጥ ሆነው ይህንን ድምጽ ለሚሰሙ ሰዎች ሕይወት ይሁንላቸው። በጌታ በኢየሱስ ስም የቃል ብርሃን ያግኘን። በመካከላችን ስላለ እናመሰግንሃለን። በጌታ በኢየሱስ ስም ጸለይን። praise God ለጌታ ክብር እንሰጣለን። praise God እግዚአብሔር አምላክ የተባረከ ነው። የጌታ መንፈስ በዚህ አለ። አሜን አሜን። praise God ኳየሮቹን እግዚአብሔር አምላክ ይባርካቸው። it's a blessing. It's a powerful worship. We had a great time. እግዚአብሔር አምላክ የተባረከ ይሁን። Grace ተባረኪ። ሃሌሉያ። የጌታ መንፈስ በዚህ አለ። አሜን። you are welcome ሁላችሁም ኦንላይን ያላችሁ ያጎታችን ፓርትነርስ ቤተሰቦች በያላችሁበት ምድር you are blessed. የጌታ ጸጋና ሰላም ይብዛላችሁ። praise God መጽሐፍ ቅዱሳችንን በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ አንብበን እንጀምራለን። የእግዚአብሔር ቃል ሲናገር እንደዚህ ይላል። ሁለተኛ ጢሞቴዎስ 1:7 የፍርሃትን መንፈስ ማሸነፍ በሚል ርዕስ ሮብ የጌታን ቃል እየተካፈልን ነው። እግዚአብሔር አምላክ የተባረከ ይሁን። ጌታ ቢፈቅድ ኔክስት ዊክ እንግዳ ይኖረናል። አንድ እግዚአብሔር ሰው አለ ከስዊድን የመጣ እንግዲህ ይሄ ወር የስዊዲሾች ወር ነው። praise God so ያገለግለናል። ፓወርፉል የሆነ ጸጋ እንካፈላለን። ሃይሊ ፕሮፌቲክ የሆነ ኢቫንጀሊስቲክ የሆነ ሚኒስትሪ ያለው ወንድማችን ነው። ፓስተር ናቲ ይባላል። he will come next week እሱ ያገለግላል። so don't forget ጓደኞቻችሁን ጋብዙ። ኦንላይንም ያላችሁ እንደዛው praise God we'll have a great time. anyways ወደ መልእክቴ ልግባ። so part አራተኛ ክፍሉን ነው ማወራው። ፓርት 4 ላይ ያለ ነው። ላለፉት 3 ሳምንታት ያየነው ነው የፍርሃት መንፈስ ማሸነፍ። ሁለተኛ ጢሞቴዎስ 1:7 እንደዚህ ይላል። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንምና ይላል። praise God እግዚአብሔር የኃይል ወይም ደግሞ እንደዚህ ስናነብ ምን ማለት ይችላል መሰላችሁ? እግዚአብሔር የኃይል መንፈስ፣ የፍቅር መንፈስ፣ ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። praise God አሜን። so ፍርሃትን እንዴት ነው የምንጋፈጠው? እንዴት አድርገን ነው ፍርሃታችን የምንጋፈጠው? ዳዊት ሲናገር ምን አለ? እግዚአብሔር ከፍርሃቴ ሁሉ አዳነኝ አለ። ምን ማለት ነው? there is fear በሰው ሕይወት ውስጥ ከተፈቀደለት ወይም ደግሞ እድሉን ካገኘ መኖር የሚፈልግ መስራት የሚፈልግ ማሸነፍ የሚፈልግ ፍርሃት በሁላችንም ውስጥ ይመጣል። አታክ ያደርገናል። the spirit of fear ከፍርሃት መንፈስ exempted የሆነ የፍርሃት መንፈስ አይዋጋውም የሚባል ሰው የለም። everybody subjected ለዚህ አይነት አታክ። ነገር ግን ያን የፍርሃት መንፈስ መጋፈጥና ማሸነፍ ይቻላል። አሜን። ዳዊት I think ምዕራፍ 34 ላይ ነው መሰለኝ እግዚአብሔር ከፍርሃቴ ይላል አዳነኝ። ከፍርሃቴ ነው የሚለው። እንግዲህ as a king እረኛ እያለ ፍርሃት ነበረው። ወታደር እያለም ፍርሃት ነበረው። ከነገሰም በኋላ ፍርሃት ነበረው። always በህይወት ውስጥ የሆነ ፊር አለ። እግዚአብሔር ግን ከዛ ከመፈራው ነገር he saved me he delivered me ነው የሚለው። ከመፈራው ነገር
ስለዚህ በሰው ህይወት ውስጥ ሁሉ ጊዜ የፍርሃት መንፈስ ኤግዚስት ያደርጋል ግን ልንጋፈጠው ያስፈልጋል ልንዋጋው ያስፈልጋል we have to fight it so that በድል እንድንቀጥል ማለት ነው praise god so last week ምን ብለናል የፍርሃት መንፈስ የምንዋጋው ወይም የምንጋፈጠውና የምናሸንፈው እግዚአብሔር በሰጠን ሌላ መንፈስ ነው because የፍርሃት መንፈስ አለ ከዛ ደግሞ እዚህ ጋር ሶስት ነገሮች ተጠቅሰዋል የኃይል መንፈስ ደግሞ የሚባል አለ የፍቅር መንፈስ ደግሞ የሚባል አለ ራስን የመግዛት መንፈስ ደግሞ አለ ሶ እነዚህ ሶስቱ ናቸው የፍርሃትን መንፈስ የሚያሸንፉት ማለት ነው praise god በፍርሃት እንዳንኖር የኃይል መንፈስ ተካፍለናል አሜን በፍርሃት እንዳንኖር የፍቅርን መንፈስ ተካፍለናል በፍርሃት እንዳንኖር ራስን የመግዛት መንፈስ ተካፍለናል ሶ ከዛ ውስጥ ለይተን አውጥተን ያያየን ያለነው ምን የሚለው ነው የፍቅር መንፈስ የሚለው ነው ሶ the spirit of love የፍርሃትን መንፈስ the spirit of fearን ከውስጣችን የሚያወጣ ነው the spirit of love you must remember የፍቅር መንፈስ የፍርሃትን መንፈስ አውጥቶ ይጥላል አንደኛ ዮሐንስ 4:18 ምን ይላል በፍቅር ፍርሃት የለም ይላል እስቲ ከኔ ጋር ድገሙት በፍቅር አልሰማችሁም በፍቅር ፍርሃት የለም praise god ቀጥሎ እንደዚህ አለ ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል ይላል እስቲ አብረን በለው ፍጹም ፍቅር ፍርሃትን አውጥቶ ይጥላል praise god you see በፍቅር ውስጥ ፍርሃት የለም ፍቅር ፍርሃትን አውጥቶ ይጥላል ከዛ የመጨረሻው ሴንቴንስ ቁጥር 18 ላይ ይላል የሚፈራ ሰው ፍቅሩ ፍጹም አይደለም ይላል ሶ ፍርሃት የሚገናኘው ከፍቅር ጋር ነው ማለት ነው the spirit of love እግዚአብሔር የሰጠን የኃይል መንፈስ የፍቅር መንፈስ ከዛስ ራስን የመግዛት መንፈስ ነው ስለዚህ ያ የፍቅር መንፈስ ፉል ካልሆነና ፍጹም ካልሆነ አለ ምን አለ fear exist ያደርጋል ማለት ነው የሚፈራ ሰው ፍቅሩ ፍጹም አይደለም it's not perfect በፊር ውስጥ የሚመላለስ ሰው ከሆነ the spirit of love የሚለው ብርሃን ሊካፈል ይገባል ዛሬ እሱ ነው በትንሹ የምናየው praise god amen last week አይተናል last week ምንድነው ያየነው you see last week ምን ማለት ነው የፍቅር መንፈስ ወይም ደግሞ በፍቅር የመመላለስ ህይወት ያስፈልገናል so በፍቅር መመላለስን በሶስት ከፍለን ልናየው እንችላለን number 1 በፍቅር መመላለስ ማለት በእግዚአብሔር ፍቅር መታመን ማለት ነው እግዚአብሔር እንደሚወደን ማመን ማለት walking in love ማለት አንዱ ፓርት እግዚአብሔር እንደሚወደን ማመን ነው last 2 weeks በዚህ ላይ በደንብ አስረግጠን ተነጋግረናል ያልነበራችሁ ሰዎች ወይም ያልሰማችሁ ሰዎች then ወደ ኋላ ተመልሳችሁ whatever መስማት አለባችሁ ቪዲዮውን ዩቲዩብን ወይ ፌስቡክን so በሶስት እንከፍለዋለን በፍቅር መመላለስን ወይም የፍቅርን መንፈስ number 1 እግዚአብሔር ለኛ ያለውን ፍቅር መታመን praise god amen እግዚአብሔር ለኛ ያለውን ፍቅር እናውቃለን በፍቅሩም ደግሞ that's the spirit of love praise god ሁለተኛው እግዚአብሔርን መውደድ ነው walking in love በእግዚአብሔር መወደድን ማመንና ሁለተኛው ደግሞ እግዚአብሔርን መውደድ ነው አሜን and ሶስተኛው እርስ በርሳችን ምን ማለት ነው መዋደድ that's walking in love በፍቅር መመላለስ የሚለው መንፈሳዊ ሐሳብ እነዚህን ሶስት ነገሮች ያካትታል በእግዚአብሔር በመወደዳችንን መታመን እግዚአብሔርን መልሰን መውደድ ከዛስ ባልንጀራን እንደራስ መውደድ this is it ይሄ የፍቅር መንፈስ በውስጣችሁ ካለ አለ የፍርሃትን መንፈስ አውጥቶ ይጥላል አለ አሜን ብዙ ጊዜ ሰዎች ፍርሃትን ማሸነፍ ይፈልጉት በመገሰጽ ነው ውደቅ ውጣ ሂድ ተነስ ተቀመጥ እግሬን ይዛችሁ ጸልዩ praise god እጄን ይዛችሁ ጸልዩ አባሩልኝ ነው መጽሐፍ ቅዱስ ግን ያለው እንደዚህ ነው ፍቅር ፍርሃትን አውጥቶ ምን ያረጋል ይጥላል ጾም ጸሎት የማይጥለውን when you start to walk in love ተነቅሎ ይወጣል praise god amen 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 so receive this light praise god
ይሄን ብርሃን መካፈል አለብን ብዙ ጊዜ ጠላቶቻችን የምንዋጋበት መንገድ ነው ጠላታችን እንዳይሸነፍ የሚያደርገው በእግዚአብሔር ፍቅር ከታመንን እግዚአብሔር እንደሚወደን ካመንን አሜን እግዚአብሔርን መልሰን ደግሞ ከወደድ ነው ከዛ ደግሞ ባለንጀራችን ራሳችን ከወደድን ፍቅር ኤግዚስት የሚያደርግበት አሜን ፍርሃት መቀመጫ ቦታ የለውም because የሚፈራ ይላል ፍቅሩ ፍጹም አይደለም ይላል ምን ማለት ነው maybe እግዚአብሔር እንደሚወደው ያምናል እሱ ግን እግዚአብሔርን አይወድም ፍጹም አይደለም ማለት ነው ወይም ደግሞ እግዚአብሔር እንደሚወደው ያምናል እሱም እግዚአብሔርን ይወዳል ግን የጠመዳቸው ሰዎች በስተዋል ሶ ፍቅሩ ፍጹም አይደለም የሚፈራ አያችሁ you have to remember this የሚፈራ ሰው ፍቅሩ ምን አይደለም ኮምፕሊት አይደለም because ፍቅራችን ይሄ የፍቅር መንፈስ ቢያንስ በሶስት ዳይሜንሽን መታጀብ አለበት that's how we walk in love praise god እግዚአብሔር ይወደኛል አሜን አሜን እስቲ ከኔ ጋር ተናገሩ እግዚአብሔር ይወደኛል በሉ እስቲ እኔም ወደዋለሁ ባለንጀራዬን ደግሞ በሉ እስቲ እንደራሴ ወዳለሁ የፍርሃትን መንፈስ የሚመታው ይሄ የፍቅር መንፈስ ነው praise god so ዛሬ በትንሹ የምናየው እግዚአብሔርን ስለመውደድ ነው walking in love you see እግዚአብሔርን መውደድ ወይም ደግሞ በፍቅር መመላለስ when you walk in love የሚሆነው ነገር ይሄ ነው የፍርሃትን መንፈስ እንድናሸንፍ ያደርጋል why because እግዚአብሔር ፍቅር ስለሆነ praise god god is love so እግዚአብሔርን ስንወድ የፍርሃትን መንፈስ የምናሸንፍበት ሚስጥሪያ ነው because እግዚአብሔር ራሱ ፍቅር ነው አሜን አሜን walking in love ለምንድነው የፍርሃትን መንፈስ የሚያሸንፈው ካላችሁ ምክንያቱም በፍቅር መመላለስ የእግዚአብሔር ህልውና በህይወታችን ላይ እንዲጨምር ያደርጋል walking in love በህይወታችን ላይ የሚያደርገው ነገር ነው it increases the presence of god በህይወታችን ላይ አንዳንድ ሰው እግዚአብሔር በሁሉ ቦታ አለ በአዲስ ኪዳን እግዚአብሔር በውስጤ መኖሪያ አድርጓል እኔ እግዚአብሔር ቤተ መቅደስ ነኝ እንደዚህ አይነት ነገር ምንድነው ይላል እውነት ነው ነገር ግን I'm telling you የእግዚአብሔር presence የእግዚአብሔር አብሮነት የእግዚአብሔር እርዳታ የእግዚአብሔር ሰላም የእግዚአብሔር ደስታ የእግዚአብሔር እረፍት fully በህይወታችን ላይ የሚገለጥባቸው ስቴጆች አሉ there is a stage መጽሐፍ ቅዱስ ይናገር ስለ መንፈስ ቅዱስ እንኳን በመንፈስ ተሞሉ ይላል because መንፈስ አለብኝ ማለት ነው መንፈስ ተሞልቻለሁ አንድ አይደለም ውሃ ጠጥቻለሁና ውሃ ጠግቤያለሁ አንድ አይደለም አይደለም እንዴ yeah it's not the same you can have ገንዘብ አለኝና ገንዘብ ተርፎኛል አንድ ነው እንዴ no way ገንዘብ አለኝ እኮ 10 ብርም ያለው ገንዘብ አለኝ ይላል እኮ but there is a level ምን ያህል አለህ የሚለው ነው ልዩነት የሚያመጣው the same thing ፍቅር በውስጥ ያለ መንፈስ ቅዱስ በውስጥ ያለ ምን ያህል በምን ገደብ በምን ሜዠር praise god በምን ልክ አሜን የሚሰው አለ ወይ በምን ሌቭል ሶ እግዚአብሔርን መውደድ በህይወታችን ላይ የእግዚአብሔር presence እንዲጨምር ያደርጋል it increases the presence of god ሰሙኝ ይሄ ብርሃን ዛሬ የአንድን ሰው ህይወት ነፃ ያወጣል አሜን አሜን አንደኛ ዮሐንስ 4:16 እንደዚህ ነው የሚለው listen ስለዚህ እግዚአብሔር ለኛ ያለውን ፍቅር እናውቃለን በፍቅሩም እናምናለን እግዚአብሔር ፍቅር ነው ካለ በኋላ በፍቅር የሚኖር አለ በእግዚአብሔር ይኖራል አለ because በፍቅር ስትኖር የእግዚአብሔር presence በውስጥ ላይ increase ያደርጋል you see በጥላቻ የሚኖር ሰው የሰይጣን presence ነው በውስጡ ላይ የሚበዛው I don't have ምንም እኮ ለዚህ እኮ አሜንም እንቢም ምሽም አያስፈልገው but when you walk in love በፍቅር ስኖር አለ በፍቅር የሚኖር ሰው አለ እግዚአብሔር በእርሱ ይኖራል manifested የሆነ የእግዚአብሔር presence በህይወቱ ላይ ይሆናል ሁሉ ጊዜ ሴንስ የሚያደርገው የሚያቀው የሚታወቅ እግዚአብሔር አብሮነት ካንተ ጋር ይሆናል so የእግዚአብሔር የሚታወቅ እግዚአብሔር አብሮነት አብሮሽ ይያለ there is no way በፍርሃት የምትመላለሽበት it's not possible praise god amen 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 ፍቅር እግዚአብሔርን መውደድ ያወራለው እግዚአብሔርን መውደድ በፍቅር መመላለስ በእግዚአብሔር ፍቅር መታመን የእግዚአብሔር presence በህይወታችን ላይ እንዲጨምር ያደርጋል
It's one of the most important things በህይወታችን ላይ በአዲስ ኪዳን ብርሃን ውስጥ ያለን ሰዎች ይህን ነገር ማወቅ አለብን there is a level of presence በሰው everybody carry የሚያደርገው የተለያየ presence አለ everybody እያንዳንዱ ሰው እኩል የሆነ የእግዚአብሔርን ህልውና ይዞ አይንቀሳቀስም it's not I don't know በምንኛ እንደምታቋላቅም ግን this is how it is it's not the same ሰው ሁሉ የእግዚአብሔር ልጅ ሊሆን ይችላል ሰው ሁሉ ዘማሪ ሊሆን ይችላል ሰው ሁሉ ዘባኪ ሊሆን ይችላል ሰው ሁሉ አገልጋይ ሊሆን ይችላል but they carry different kind of presence different people carry a different presence praise God ሰላምታሽ በጆሮዬ በገባ ጊዜ አለች people carry presence የሚሸከሙት ሌላ presence አለ there is a level praise God amen 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 ዛሬ አንድ ሰው ብርሃን ይካፈላል when you walk in love እግዚአብሔርን መውደድ በህይወታችን ላይ የእግዚአብሔር presence እንዲጨምር ያደርጋል የእግዚአብሔር presence በህይወታችን ላይ ሲጨምር የፍርሃትን መንፈስ የሚያሸንፈው የእግዚአብሔር መገኘት ነው that's the only remember የገንዘብ presence የሰው presence አይደለም የፍርሃትን መንፈስ የሚያባርረው but the presence of God hallelujah the presence of God eliminates the fear the spirit of fear መዝሙር 23:4 በሞት ጥላ ሸለቆ ውስጥ በሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም praise God ታጥቅ ያለውና አይደለም አንተ ከኔ ጋር ነህና the presence አሜን የሚል ሰው አለ ወይ ሐዋርያ ሥራ ምዕራፍ 18 ቁጥር 9 ጌታም ለሊት በራእይ ጳውሎስን እንዲህ አለው አትፍራ አሜን ምን አትበል አትፍራ ተናገር ዝምም አትበል ሚስጥሩ ይሄ ነው እኔ ካንተ ጋር ነኝና አለ ማንንም ባንተ ላይ ተነስቶ ሊጎዳህ አይችልም ማለት ይላል አሜን የሚል ሰው አለ ወይ የእግዚአብሔር presence ነው ከህይወታችን ላይ ፍርሃትን ነቅሎ የሚያወጣው የፍርሃትን መንፈስ የሚያጠፋው የእግዚአብሔር መገኘት ነው እግዚአብሔር ሲመጣ ፍርሃት ይለቃል because ፍርሃት የአጋንንት presence ነው ፍርሃት የኃጢአት presence ነው ፍርሃት የጠላት የዲሞኒክ presence ነው የእግዚአብሔር ህልውና ሲመጣ fear will leave the position don't forget ፍቅር የሚወድ ሰው አለ በእግዚአብሔር ይኖራል አለ praise he lives in the presence of God ማለት ነው እግዚአብሔር ከሱ ጋር ይኖራል praise God amen 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 listen to me you will carry a different presence hallelujah ኢሳይያስ 43:1 አንድና 2 ከዛ 5 እናነብላችሁ አልፌ አሁን ግን ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል praise God ተቤዥቻለሁና አትፍራ በስም ጠርቼሃለሁ አንተ የኔ ነህ በውሃ ውስጥ በመታልፍበት ጊዜ ካንተ ጋር እሆናለሁ this is the presence I will be with you አትፍራ ካንተ ጋር እሆናለሁ አሜን ወንዙን ትሻገረዋለህ አያሰጥምህም በእሳቱ ስትሄድ አያቃጥልም ነበልባሉ አይፈጅህም ቁጥር 5 ካንተ ጋር ነኝና አትፍራ praise God ካንተ ጋር ነኝና ምን አትበል አትፍራ because the እግዚአብሔር presence fearን ከህይወታችን ላይ ጠርጎ ይወስዳል ሃሌሉያ so በእግዚአብሔር ፍቅር ስትታመኑና እግዚአብሔርን ስትወዱ በህይወታችሁ ላይ የእግዚአብሔር presence increase ያደርጋል and that presence will eliminate the spirit of fear it's very simple but not simple people carry a presence አንዳንድ ሰው ሩም ውስጥ ሲገባ ወይም ደግሞ አንዳንድ ሰው ያላችሁበት አካባቢ ሲሄድ ሴንስ የምታረጉት presence አለ ሄት ሴንስ ታረጋላችሁ አንዳንድ anger ታረጋል አንዳንድ pride ሴንስ ታረጋላችሁ አለም እንዴ you sense something so when they walk in የሆነ ቦታ ስታገኙ you sense something at the same time ደግሞ የእግዚአብሔር ነገር ደስታን ሴንስ የምታረጉበት because people carry a presence praise God hallelujah የእግዚአብሔርን ህልውና የሚሸከሙ ሰዎች በፍቅር የሚመላለሱ ሰዎች ናቸው እግዚአብሔርን የሚወዱ ሰዎች ናቸው በእግዚአብሔር ፍቅር የሚታመኑ ሰዎች ናቸው when you love him you will carry his presence ምን ማለት ነው እግዚአብሔር
ከናንተ ጋር ይሆናል ማንም ሰው ይሲ የማትወዱት ሰው ከናንተ ጋር የሚሆነው ለጥቂት ጊዜ ነው trust me እናንተ የማትወዱት እሱ ግን የሚወዳችሁ ሰው ይታገሳችኋል for a time being after some time ይደክመዋል this is too much ይላል ጨረስኩ ይላል አብሯችሁ የሚሆነው ሰው እንደምትወዱት የሚያቅ ሰው he will stay with you that's the presence of God amen እግዚአብሔር ለሚወዱት ያለው ሌላ አይን አለ and they carry a presence trust me እግዚአብሔር ህልውና ተሸክማችሁ ፍርሃት ቤታችሁ ላይ መቀመጫ አያገኝም መርገጫ ማያገኝም in the mighty name of Jesus ሰዎች ወደ ቤታችሁ ሲገቡ ብርሃን ያያል አሜን 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 ከሰው የተለየ ፈርኒቸር ስላላችሁ አለ but the presence ወደዚህ ቤት ስገባ ይላል ወደዚህ ቤት ስገባ in the mighty name of Jesus አሜን አሜን እዚህ ቤት እግዚአብሔር አለ ይላል መንፈስ ቅዱስ I can sense እግዚአብሔርን presence ሃሌሉያ እግዚአብሔርን የሚወዱ ሰዎች የሚሆነው ነገር ይሄ ነው እግዚአብሔር የሚባርካቸው በህልውናው ነው that's the highest level of blessing the highest level of blessing ያ presence ሲመጣ immediately the spirit of fear you don't even sense it in the name of Jesus you don't know vocabularyውን ቤታችሁ ላይ መቀመጥ አይችልም አንተ ከኔ ጋር ነህና ክፉን አልፈራ ይሄን አስተውሉ አንተ ከኔ ጋር ነህና አለ ዳዊት praise God I feel no evil ምንም አይነት evil አያስፈራኝም you see ፍርሃት is not the absence of evil or the presence of evil አይደለም ክፋት ኖረ አልኖረ ችግር ኖረ አልኖረ ፍርሃት ስፒሪት ነው ሰዎች በሞቀ በተደላደለ ቤት ውስጥ they can live in fear እየተቀጡ ቶርሜንት እያደረጋቸው ፍርሃት እየገረፈ የሚያሳድራቸው ሰዎች አሉ በፓላስ ውስጥ the spirit of fear love አሜን የሚል ሰው አለ ወይ you see የእግዚአብሔር ፍቅር ወይም ደግሞ እግዚአብሔርን መውደድ ፍርሃትን አውጥቶ ይጥላል አንደኛ ዮሐንስ 4:19 እንደዚህ አለ እርሱ አስቀድሞ ወዶናልና አለ እኛ ምን እናረጋዋለን እንወደዋለን you must love him back እግዚአብሔር የፍቅር ምላሽ ይፈልጋል he expects you to love him back መልሰን እንድንወደው እግዚአብሔር ይፈልጋል እሱ አስቀድሞ ምን አርጎናል ወዶናል ጠርቶናል አጽድቆናል ይቅር ብሎናል ምህረት አርጎልናል መርጦናል ጠርቶናል he did everything ሁሉን ነገር እግዚአብሔር ካደረገ በኋላ ቁጭ ብሎ የሚጠብቀው ነገር አለ እሱ ወዶናልና አለ እኛ ደግሞ እንወደዋለን መልሰናል እግዚአብሔር ከኛ የሚፈልገው የፍቅር ምላሽ ነው nothing else እግዚአብሔርን ስናገለግለው ወደሃለው ያልነው ነው ስንሰጥ ወደሃለው ያልነው ለሱ ስንሰራ ወደሃለው we are just loving him praise God amen እግዚአብሔርን ማገልገል እግዚአብሔር የመውደድ ምልክት ነው የሥራ ማጣት ምልክት አይደለም መሄጃ ማጣት ጉዳይ አይደለም when you come to church you are telling him I love you Lord እያላችሁ ነው I want to be in your presence amen yes praise God ሰዎች ትልልቅ ኮንሰርት ሲዘጋጅ ትልልቅ ኮሜዲ ሾው ሲዘጋጅ ወይ ዘፈን ኮንሰርት ሲዘጋጅ ሰዎች ይሄዳሉ አይደል እንዴ ምን ይያሉ ነው I love you ያሉ እኮ ነው ማይክል ጃክሰን ከሆነ I love you ማይክል ጃክሰን ያው ትኬት ገዝተው የሚሄዱት to be in his presence it's a sign of love when you come ወደ እግዚአብሔር ቤት ስትመጡና እግዚአብሔር ለማገዝ ተወስኑ እግዚአብሔርን እኔ መልሼ ወደሃለሁ ይላል እሱ አስቀድሞ ወዶናልና እኛ ደግሞ እንወደዋለን ሃሌሉያ የፍርሃትን መንፈስ ነቅሎ የሚያወጣው ነገር ይሄ ነው trust me ይሄ ብርሃን ያልገባቸው ሰዎች I know they live in fear ክርስቲያኖች ናቸው but they live in fear ጌታን ያውቃሉ ለብዙ አመት ግን የሚኖሩት በፍርሃት ውስጥ ነው ሾልደራቸውን አያምኑም ብዙ ሰዎች ትከሻቸው የሆነ ጥላ ነገር አለ ይላል የሆነ ጥላ ነገር I'm telling you ሲነዱ አያምኑም ሲተኙ አያምኑም ሲሄዱ አያምኑም why they live in fear ምን ይመጣል እስቲ ምንም ይመጣ ነገር አለ ምንም እኮ የሚመጣ ነገር እኮ የመጣው እኮ ነው የሚመጣው ሰለሞን እኮ እንደዛ በምድር ላይ እኮ አዲስ ነገር የለም ማለት የሆነው ነው ተመልሶ የሚሆነው አለ ሌላ አዲስ ነገር life is all about a cycle it's a cycle ፋሽኑም ሳይክል ነው
everything is a sign. There is nothing new. እግዚአብሔርን የሚወድ ሰው ያለ ፍርሃት ይኖራል። እንደዛ ነው ጻድቅ እንደ አንበሳ ይላል። praise God ያለ ስጋት ያለ ፍርሃት አሜን። ለምን there is the presence of God በውቱላል የእግዚአብሔር ህልውና አለ። የእግዚአብሔር ህልውና አለ። don't forget hallelujah amen 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 እግዚአብሔር አምላክ listen ማርቆስ 12:18 እንደዚህ ይላል ከጸሐፍትም አንዱ ሲከራከሩ ሰማቸው ኢየሱስንም ለቀረበለት ጥያቄ ተገቢው መልስ መስጠቱን አስተውሎ ለመሆኑ ከትእዛዛት የሚበልጠው የትኛው ነው ሲል ጠየቀው ኢየሱስንም እንደዚህ ያለው ይላል ከሁሉ የበልጠው ይህ ነው እስራኤል ሆይ ስማ አምላካችን አንድ ጌታ ነው አንተም አምላክህን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ በፍጹም ኃይልህ ምን በለው ውደድ this is the law የሙሴን ህግ ተሻግሮ ብሉይ ኪዳንን ተሻግሮ አዲስ ኪዳን ላይ የገባ ብቸኛ ህግ ይሄ ነው ህግ ሁሉ በመስቀል ላይ ፌል ሲያደርግ ለምንድነው ፌል ያደረገው ሰው ሊፈጽመው ስላልቻለ በክርስቶስ ተፈጽሞልን ደን ሆኖ አልቆ ተጠናቆ ሲያልፍ አንድ ህግ መስቀል ተሻግሮ መጥቷል አንድ ህግ ከትንሳኤም በኋላ የቀጠለ አንድ ህግ አለ እሱም እንደዚህ የሚል ነው እግዚአብሔር አምላክህን አለ በፍጹም ነፍስ በፍጹም ልብ በፍጹም ሐሳብ በፍጹም ኃይል ውደደው praise God ባለንጀራንም እንደራስ አድርገው this is the law ህግና ነቢያቱ ይላል አይደል እንዴ በዚህ ህግ ላይ ይንጠለጠላሉ ይላል praise God እግዚአብሔር አምላክ listen እግዚአብሔር ወደሚወዱት ይሳባል አሜን he attracts to those who love him መዝሙር 91:13 ወዶኛልና ታደገዋለሁ አለ እግዚአብሔር ስሜንም አውቋልና ምን አረጋዋለሁ praise God አንደኛ ሳሙኤል 16 እንደዚህ ነው የሚለው ስለ ዳዊት ሲናገር እግዚአብሔርን የሚወድ ሰው ዳዊት እግዚአብሔር he's attracted ወደሚወዱት ይሄን ማለት ነግራቸዋለሁ ከዚህ በፊት እግዚአብሔር ወደ ታለንትድ ሰው ለሚሳበው ወደሚወዱት ነው የሚሳበው ወደ ጎበዝ ወደ ጠንካራ ወደ ፈጣን ወደ ሀብታም አይሳብም እግዚአብሔር ወደሚወዱት ነው የሚሳበው የእግዚአብሔር ልብ እንደዛ ነው አሜን አንደኛ ሳሙኤል 16:12 ስለዚህም ልኮ አስመጣው እሱም ደምግባት ያለው አይኑም የሚያምር መልከ መልካም ነበር praise God እግዚአብሔርም የመረጥኩት ይህ ነውና ተነስተ ቀባው አለው ይላል ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ ፊት ቀባው ከዚያን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል praise God እግዚአብሔር ዳዊትን ሲባርከው ያባረከው በፕሬዘንሱ ነው ከዛን ቀን ጀምሮ አለ ዳዊት is not the same person he is not the same person in the mighty name of Jesus አሜን ለዚህ ነው መዝሙር 89 ላይ እንደዚህ ነው የሚለው በዚያን ጊዜ በራእይ ተናገረ ታማኝ ሕዝብንም እንዲህ ሲል ኃያሉን ሰው ስልጣን አጎናጸፍኩት ከአሕዛብ መካከል የተመረጠውን ከፍ አደረኩት ባሪያዬን ዳዊትን አገኘሁት praise God ቅዱሱንም ቅባቴን ቀባሁት መዝሙር 91 ላይ ምንድን ያለው ወዶኛልና praise God እግዚአብሔር የሚያገኘው የሚወደውን ሰው ነው የፍርሃት መንፈስ ከውስጣችሁ የሚያወጣው እግዚአብሔር መውደድ ነው trust me እግዚአብሔርን ስትወዱ የሆነ የሚመታ መንፈስ አለ አሜን 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 I'm telling you ሰዎች በገንዘብ ፍቅር ነው ልባቸው የተያዘው በስልጣን ፍቅር በእውቅና በተለያየ ፍቅር ልባቸው that's why they live in fear ምክንያቱም ገንዘብን የሚወድ ሰው ይላል አይደል መጽሐፍ ቅዱስ ገንዘብ አይበቃውም ይላል እንደዛ ነው የሚለው አይበቃውም ነው የሚለው በቃ አይጠገብም ነው የሚለው ለምን ማለት ነው he lives in fear ገንዘብን የሚወድ ሰው ገንዘብ ያልቅብኛል ይላል ነው የሚኖረው ያልቃል ይሄዳል praise God መጽሐፍ ቅዱስ እንደዚህ ነው የሚለው ገንዘብ ላይ አይንህን ብታደርግ ይላል ሀብትህ ክንፍ ያወጣ ይላል መብረር ይጀምራል አለ so you will live in fear ገንዘብ ያላቸው ሰዎች ገንዘብ መጥፎ ነው ያልኩ አላልኩ I believe in prosperity ድህነትን እግዚአብሔር አምላክ ድራሹን ያጥፋው in Jesus name I will never preach poverty never Jesus name but listen የገንዘብ ፍቅር ፍርሃትን ይጨምራል የዝና ፍቅር ፍርሃትን ይጨምራል because በየጊዜው ሌላ ዝነኛ ይመጣል
የታዋቂነት ፍቅር ሁሌ ፍርሃት አለው አየሩን ሁሌ መያዝ አለብህ በሰው ልብ መቀመጥ አለብኝ ትላለህ አነጋጋሪ ነገር ቲክቶክ ላይ መተክተክ አለብኝ ትላለህ አሳሳቢ ነገር ዩቲዩብ ላይ መልቀቅ አለብኝ why you live in fear እግዚአብሔርን የሚወድ ሰው እግዚአብሔር ከሱ ጋር ነው ያለው አሜን 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 እግዚአብሔር he's attracted to you የየሲዝኑ ሰው የሚያረግ የእግዚአብሔር ፕሬዘንስ ነው የየወቅቱ የየሰዓቱ የየጊዜው በተለያየ ጄነሬሽን ውስጥ ሬሌቫንት ሆኖ የሚኖሩ ሰዎች እግዚአብሔር ከነሱ ጋር የነበረ ሰዎች ናቸው I'm telling you ዛሬ መጽሐፍታቸው ምናነብ መዝሙራቸውን የምንሰማ መልእክታቸውን የምንሰማ ሰዎች አንዳንዶች some of them በ18ኛው ክፍለ ዘመን የነበሩ ናቸው early 90 ላይ የነበሩ ናቸው early ከመቶ ምናምን ዓመት በላይ የነበሩ ሰዎች ናቸው but the presence of God በህይወታቸው ላይ የሰራው የእግዚአብሔር presence ከስንት ዓመት በኋላ they are still relevant አየሩን ያዙት እነሱ አሉ አየሩን ያዙት የእግዚአብሔር presence ነው በህይወታቸው ላይ ያለው ኦ ሃሌሉያ እግዚአብሔርን መውደድ ፍርሃትን አውጥቶ ይጥላል when you love him ስጋት የለም because እግዚአብሔር ትናንትናም ዛሬም እስከ ለዘላለምም praise God he will never change his mind እግዚአብሔር ሙዲ አይሆንም ሐሳቡን አይቀይርም አይደክምም አይታክትም ማስተዋሉም አይመረ he's always the same ሁሉ ጊዜ መልካም ነው praise God አሜን 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 I'm telling you እግዚአብሔርን መውደድ ዋጋ it worth ያረጋል የተገባ ነው እግዚአብሔርን መውደድ የተገባ ነው አሜን ሌላ ነገር ወዳችሁ ዋጋ የምትከፍሉ ሰዎች ካላችሁ I'm telling you now እግዚአብሔርን መውደድ የተገባ ነው ዋጋችሁን ቆጥቡ ለሌላ ነገር ያላችሁን ፍቅር don't waste your love it worth it እግዚአብሔር ወደሚወዱት ይሳባል አሜን አሜን እግዚአብሔር ለሚወዱት የተለየ ፕሮቪዥን አለው ወይም ደግሞ የተለየ ትሪትመንት አለው I'm telling you believe it or not አንያ ቆሮንቶስ 2:9 እንደዚህ ይላል ይሁን እንጂ እንደተጻፈው አይን ያላየው አሜን አሜን ጆሮ ያልሰማው እስቲ አሜን በሏ በሰው ልብ ያልታሰበ እግዚአብሔር ለሚወዱት አዘጋጅቷል አለ እግዚአብሔር ለሚወዱት ሰዎች ያዘጋጀው ነገር አለ አይን ያላየው ጆሮ ያልሰማው አሜን አሜን በሰው ልብ ውስጥ ምን ያላለ ያልታሰበ ሃሌሉያ አሜን እግዚአብሔርን መውደድ remember የመለኮታዊ ጥበቃ ቁልፍ ነው it's a key to your divine protection when you love him you are under cover እግዚአብሔር በእግዚአብሔር እይታ ውስጥ ነው you are አንዳንድ ድርጅት ውስጥ ስትገቡ በካሜራ ምንድነው የሚለው አማርኛው እንዴት ነበር እይታ ውስጥ ነው ይላል you are under a surveillance camera ነው የሚሉት ዓለም surveillance camera አለ ምን ማለት ነው እየታየ ነው ዘበኛ ስላላየ አልታየውም ብለ ካንዳ ታነሳ ነው እየነገርን ነው ችግር አንፈልግም ነው ገብቷችኋል አንተን ይዘን አስረን ተከራክረን ጣጣ ስለማንፈልግ we are just telling you በእይታ ስር ነህ you see remember እግዚአብሔርን የመውደድ በረከት አንዱ ይሄ ነው እግዚአብሔርን የመውደድ blessing አንዱ ይሄ ነው you will have a divine protection አሜን እግዚአብሔርን የሚወድ ሰው ሁሉ ጊዜ በእግዚአብሔር አይኖች ስር ነው he is watching over you in the name of Jesus ሰይጣን ሐራስ አያረግም ህይወታችሁ the enemy will never harass you ሰይጣን ሲያልፍና ሲያገድም መደበሪያው አያረጋችሁም no ለዚህ ነው መጽሐፍ ሲናገር ወዶኛልና ሃሌሉያ ምን አረጋዋለሁ እታደገዋለሁ ስሜን አውቋል እከልለዋለሁ ከዛስ ይጠራኛል እመልስለታለሁ በመከራው ጊዜ አለ ከሱ ጋር ሆናል with him why he loves me ይላል pray ይጸልያል አለም ያለው ይወደኛል መጸለይ መጥፎ ነው አልኩም ግን ይወደኛል because አንዳንድ ሰው የሚጸልየው እግዚአብሔር ወዶ አይደለም ችግር ፈርቶ ነው and people pray for many reasons do you know that so ለተለያየ ነው ይጸልያል እግዚአብሔር ወዶ የሚጸልያ ጌታ ሆይ let me take time ካንተ ጋር ጊዜ ልውሰድ ብሎ የሚጸልያል ከዛ ደግሞ እንደው የሆነ ነገር እንደው ላስመታ ብሎ ደግሞ የሚጸልያል ከተመታለት በኋላ አይጸልይም ደግነቱ አይመታለትም so ይጸልያል ስለዚህ ይጸልያል no የሚወድ ሰው አለ
አሜን አንዳንዱ ደግሞ ያንዳንዱ ጸሎትማ ጭራሽ እንደው በቃ ወደ ጎን ነው ሚመታ ነው እሱንም ገለል አርግልኝ የሚል ነው ስለ ዳዊት ሲናገር ያለ ወዶኝ ይጠራኛል አለ I will respond to him I will respond በእንደዚህ አይነት መለኮታዊ ጥበቃ ውስጥ ያለ ሰው እንዴት በፍርሃት መኖር ይችላል he will never live in fear when you walk in love የሚወድ እግዚአብሔር በርሱ ይኖራል መልስለታለሁ አሜን አሜን ይጠራኛል I will respond to him አድነዋለሁ አከብረዋለሁ ረጅም እድሜን አጠግበዋለሁ ማዳኔንም praise God አሜን ረጅም እድሜ አጠግበው የብዙ ሰው ፍርሃት ሞት ነው አይደል እንዴ many people ምንድነው በዚህ ዓለም ላይ ገዢ ፊር ብትሉ ሞት ነው የሥጋ ሞት ነው ሌላ ምን አለ ምንድነው ኮቪድ ሲመጣ ሰውን ሁሉ ወደ እግዚአብሔር ምህረትና ወደ መንፈሳዊ ህይወት የመለሰው ትሞታለህ እኮ ነው የተባለ ሌላ ምን ትሆናለህ የተባለ ሰው አለ ሌላ ነገር የተባለ ሰው አለ እንዴ ይዘን እንገርፋለን እኮ የተባለ ሰው እኮ የለም you will die ይውላችሁ የሞት ድምጽ the highest level በዓለም ላይ የሚገዛው የፍርሃት መንፈስ እሱ ነው the spirit of fear ነው everyone ስለሞት ሲወራ መስማት ሁሉ ማይፈልጋል ስሙ አትጥራብኝ የሚለኝ ሰው አለ አንዳንዴ እንደው እስቲ አትጥራው እስቲ ምናምን ይላል because ስሙ ራሱ በተለይ አበሻ ነጮቹ እንኳን ብዙም አይጨነቁ አይደል ለምን እንደሆነ አላውቅም የት እንደሚሄዱ ስለማያስቡ ነው እኛ በጣም ስለ ገሃነም ስለምናምን ስለተነገረን I think እንፈራለን I don't know why ለምን እንደሆነ ነጮቹ ስትሞት የት ነው የምትሄደው ሲባል አንድ ጊዜ ኢንተርቪው ሰማ እሱን ስትሞት ነው ፋይንድ አውት የምታረጋው I'll find out when I die አለ ባለው ሌቭል እውነቱን ነው ምን ያርክ but days physical days የሰው ሁሉ ፊር ነው የእግዚአብሔር ቃል እንደዚህ ረጅም እድሜ አጠግበዋል praise God የፍርሃት መንፈስ ይመታ የተመታ ይሆናል in the mighty name of Jesus ወጋኝ ልሞት ነው መሰለ ተኮሱ ሊገሉኝ ነው መሰለ ጎማ ፈነዳለ ልገለገል ግረብቼ ልሞት ስንቴ ነው የምትሞተው አንዳንድ ሰው እኮ ብዙ ጊዜ እየሞተ ነው በፊር ረጅም እድሜ praise God I will show him my salvation the spirit of fear ከውታችን ላይ የሚያወጣው የእግዚአብሔር ፕሬዘንስ ነው የእግዚአብሔርን ፕሬዘንስ በውታችን ላይ የሚጨምረው እግዚአብሔርን መውደድ ነው when you love him he is there hallelujah amen amen እግዚአብሔርን መውደድ listen እግዚአብሔርን መውደድ ሌሎች ለህይወታችን የማይገቡ ፍቅሮችን ከህይወታችን ላይ ያወጣል it will eliminate every other love unnecessary የሆኑ ፍቅሮችን ከልባችን ላይ የሚነቅለው እግዚአብሔርን መውደድ ነው አሜን እግዚአብሔርን መውደድ ነው ሰው ተው የሚባለውን ነገር አይተውም but the love of God will change you praise God the love of God will change you ሌላ ፍቅርን ከውስጣችሁ ያወጣል ሁሉ ጊዜ ይማረሳው በፊት ባይብል ስኩል ይያለን ፓስተራችን ሲናገር እንደዚህ አለ ፓስተር ሬን ድሮ ልጅ አለ 11ኛ 12ኛ አሚን 11 12 አመት ልጅ ያለ ወይም ከልጅነቱ ጀምሮ ጭቅጭቅ ነው አለ በቃ ጥርስን ፋቅ ጸጉሩን አበጥር ልብስን ተኩስ በዚህ ውጣ ይሄን ጫማ አታርግ ይሄንን አድርግ በቃ ቀይር ይሄን ልብስ ሁሌ ክርክር ነው አለ ከዛ በኋላ አንድ ቀን 7 ነው 8ኛ ክፍል ከደረሰ በኋላ አለ በጧት ተነስቶ ይሽሞነሞናል አለ ጸጉሩን ያበጥራል ይሄን አለብስም ይላል ልብሴ ተኮስ ይላል ከዛ በኋላ መጣና ዳዲ ሽቶ የለም አለኝ አለ እናንተ ቤት ውስጥ ምንድነው ይሄ ልጅ ያገኘው አልኳለ ቀስ አርጌ ሳጣራው አለ I saw a girl አለኝ አለ and I love her አለኝ አለ እና ታዲያ ራስን ምትንከባከበው ለዛ አልኩታል ጌታ ተናገረኛል love will change you አለኝ ሰው የሚለው
እግዚአብሔርን ሲወድ ነው። love will change you ሌላኛውን ልብ የሚያወጣ አንዳንድ ሰው ይሄን አቁም ይሄን ካላቆም ቸርች እንዳመጣ ይሄን ካላቆም ሰውየው ቢችል እኮ ያቆም ነበር አልቻለም ሊነካው ቢያስፈልገው ነገር አለ እሱም የእግዚአብሔር ፍቅር ይባላል when you love him ሌሎች ፍቅሮች ተነቅለው ይወጣሉ everything ህይወታችሁን ኦኩፓይ ያደረገ ነገር ለስጋትና ለፍርሃት የዳረጋችሁ የትኛውም አይነት ፍቅር በጌታ በኢየሱስ ስም የተነቀለ ይሆናል አሜን አሜን unnecessarily አይምሯችሁና ልባችሁን ያዘ አንደኛ ዮሐንስ 2:15 ዓለምና በዓለም ያለው ማናቸውንም ነገር አትውደዱ ማንንም ዓለምን ቢወድ የአብ ፍቅር በሱ ዘንድ የለም remember እግዚአብሔርን መውደድ በህይወታችሁ ላይ ኮንፊደንሳችሁ ነው loving him will give you confidence አሜን ሁሉ ነገር ለእናንተ አድቫንቴጅ እንደሚሰራ ኮንፊደንስ የሚሰጣችሁ እግዚአብሔርን መውደድ ነው you will be stable praise god ወጀቡም ለኔ እየሰራ ነው ትላላችሁ ማበሉም ለኔ እየሰራ ነው ትላላችሁ ጦርነቱም is working for me ትላላችሁ አሜን አሜን every challenge is working for you ለዚህ ነው መጽሐፍ ቅዱስ ሲናገር ሮሜ 8:28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት አሜን ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን praise god እግዚአብሔርን መውደድ የፍርሃትን መንፈስ ከህይወታችን ላይ ነቅሎ ያወጣል when you love him you know that he is in charge everything working ነገሮች ሁሉ ተመልሰው light እንደሚመጣ ታውቃላችሁ you will see light in the mighty name of Jesus አሜን የሚል ሰው አለ ወይ የብዙ ሰው ፍርሃት ያለሁበት ሲቹዌሽን እየሆነ ያለው ነገር ወዴት እየሄደ ነው ወዴት እያመራ ነው ላይፍ ወዴት እያመራ ዓለም ወዴት እየሄደች ነው ቢዝነስ የሥራ አገልግሎቴ something is not working ይላል but trust me when you love him it's working for you good እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ይሰበሰብና praise god የአመታት ለቅሶ የአመታት ጭንቀት የአመታት ፍርሃት ተሰብስቦ አንድ ላይ እግዚአብሔር አምላክ will change it for you good your season is coming የሳቅ ሲዝን እየመጣ ነው የደስታ ወቅት እየመጣ ነው የእረፍት ወቅት እየመጣ ነው የሰላም ወቅት እየመጣ ነው አሜን የእግዚአብሔር ነገር በህይወታችን ላይ ፍሎሪሽ የሚያደርግበት ነገር እየመጣ ነው እግዚአብሔር የሚወድ ሰው ይሄን ነው የሚያስበው things are changing ነገሮችን እግዚአብሔር ለመልካም እየለወጣቸው ነው ይላል አሜን ይሄ ብርሃን ውስጣችሁ ካለ በፍርሃት መኖር አትችሉም you cannot be in fear you cannot live in fear እግዚአብሔር ነገርን ሁሉ ለመልካም እየለወጠ ነው ብሎ የሚያምን ሰው በፍርሃት ሊኖር it's not possible praise god ደሞ እግዚአብሔር ከዚህ ውስጥ ምን ሊያወጣ ነው ይላል there is another challenge ደሞ እግዚአብሔር ከዚህ ውስጥ የሆነ ብርሃን ሊያወጣ እግዚአብሔር ከዚህ ውስጥ ሌላ ተአምራት ሊያወጣ እግዚአብሔር ደሞ ከዚህ ውስጥ የሆነ ሌላ ማር ሊያወጣ he is busy doing something ይላል in the mighty name of Jesus እግዚአብሔር ከዚህ ውስጥ ደግሞ ሌላ ምሪት ሊያመጣ አሜን sometimes ራሳችሁን the lowest point ላይ ታገኙታላችሁ your life your finance your ministry but trust me እግዚአብሔር የሆነ ነገር ሊያወጣ የፍርሃትን መንፈስ ከህይወታችን ላይ የሚመታው ያ ነው በቃ እየተባባሰ ነው ነገሩ ያበቃ ነው እያለቀ ነው there is no hope የሚል ያ የፍቅር is not walking in love ያ ሰው የፍቅር መንፈስ በህይወቱ ላይ እየሰራ አይደለም nothing is over ያለቀ ነገር የለም የተዘጋ ነገር የለም አሜን የሚል ሰው አለ ወይ የተጨረሰ ነገር የለም እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት አሜን ነገርን ሁሉ ሰብስቦ ወደ መልካም ይቀይረዋል praise god amen testimony እየመጣ ነው your testimony is coming የፍርሃት መንፈስ የምናሸንፈው በፍቅር መንፈስ ነው it's not everything በጸሎት በተግሳጽ በመናምን የሚሄድ some things you need understanding praise god ይህ understanding ደግሞ
ሴትል ማድረግ አለበት በየጊዜው ዲል የምታደርጉት አለ you have to settle it እግዚአብሔር ይወደኛል 4 ነጥብ አለቀ አሜን ዛሬ ቸርች ሲሄድ እግዚአብሔር እውነት የሚወደኝ ከሆነ ስሜን ጠርቶ ይናገረኝ that's not you have to settle it እግዚአብሔር የሚወደኝ ከሆነ የረሳኝ አጎቴ ይደውል እንደዛ ብሎ ነገር ምልክት ይሆንልኛል አጎቴ ከደወለ በቃ እግዚአብሔር ይወደኛል you don't need anything እግዚአብሔር ይወዳል it's settled ያለቀ የተደመደመ ነገር ነው አሜን 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 በማጥ ውስጥ በሆነ ዳዊት እኮ ሲናገር የሞት ወጥመድ አነቀኛል there is a season የሞት ወጥመድ ያነቀው ጊዜ ነገ ግን አንድ የሚያቀው ነገር አለ አንተ ከኔ ጋር ነህና ክፉን አልፋ ያወዝ እግዚአብሔር ይወደኛል እኔም እግዚአብሔርን ወደዋለሁ it must be settled ያለቀ ነገር ነው በህይወቴ ላይ ከእግዚአብሔር ሌላ ፕራዮሪቲ የምሰጠው ነገር አይኖርም he is the first priority የምሰዋውን ነገር መሰዋት ካለብኝ ለእግዚአብሔር ነው መሰዋ እግዚአብሔርን ሰውቼ ማንንም ወደ ህይወቴ አላስገባም ምንም ወደ ህይወቴ it's settled it's done praise God በፍርሃት መኖር አልችልም in the mighty name of Jesus አሜን 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 ትላላችሁ መጽሐፍ ቅዱስ ሲናገር እኮ በእምነታቸው ያሸነፉ እንዳሉ የእሳቱን ኃይል ያጠፉ እንዳሉ ነገስታት እንደነሱ እንዳሉ ሆኖ ደግሞ እንደዚህ ይላል እኮ የተንከራተቱም አሉ ይላል by faith በመድረ በዳ ተንከራተቱ ይላል እንደ በድንኳን ኖሩ ይላል they suffered በየዋሻው በየጥሻው ነው ይሄዱት ይላል by faith እግዚአብሔር እንደሚወዳቸው እግዚአብሔር እንደጠራቸው they never doubt praise God ሞታለን አሉ will die አሜን 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 መጽሐፍ ቅዱስ ሲናገር እግዚአብሔር አምላካቸው ተብሎ ሊጠራ it's settled in the mighty name of Jesus በየትኛውም አይነት የህይወት ውድቀትና ዝቅጠት ውስጥ ብትገኙ እግዚአብሔር ይወዳችኋል እናንተም እግዚአብሔርን ትወዱታላችሁ it will never change it's settled የሰይጣን ራስ ይሄ ብርሃን ይውላችሁ በሰይጣን ራስ ላይ የሚያቆማችሁ ብርሃን ይሄ ነው I will never live in fear the greatest fear በሰይወት ውስጥ ያለ ፍርሃት እግዚአብሔር ትቶኛል የሚል ነው እግዚአብሔር ጥሎኛል እግዚአብሔር he doesn't care about me anymore he will never forgive me ከዚህ በኋላ he will never give me another chance but it's done it's finished the greatest fear የሰውን ህይወት ዲስትሮይ የሚያደርገው የፍርሃት መንፈስ ይሄ ነው but እግዚአብሔር ይወዳል he never changes his mind on you and you love him hallelujah እሱ አስቀድሞ ወዶናልና እኛ ደግሞ አሜን praise God እንጸልያለን በጌታ ፊት thank you Holy Spirit Father I give you praise in the mighty name of Jesus oh yes Father we give you praise in the mighty name of Jesus የታበዚህ ያለ settled ነው የተደመደመ ነው የተቆረጠ ነው በዚህ ጉዳይ ላይ በሉ ከሰይጣንም ጋር ከራሴም ጋር ከሰውም ጋር አላወራም it's done it's finished praise God ምልክትም አልፈልግም I don't need any other confirmation ቃሉ ብሎኛል in the mighty name of Jesus ቃሉ ያለኝ እውነት ነው ቃሉ ያለኝ ነው የማምነው my circumstance is changing everything is working for my good ለኔ በጎ ነገር እየሰራልኝ ነው in the mighty name of Jesus yes thank you Holy Spirit የጌታ መንፈስ በዚህ አለ palavena masanto pradiana makalovadias thank you Holy Spirit ተነስተን እንቆማለን በእግዚአብሔር ፊት let's pray in his presence oh yes Father we give you praise kelavana masanto pradiana makalavena masopradia oh yes ጌታ ሆይ እናመሰግናለን oh Father we give you praise settled ዛሬ
የጌታን ስጋና ደም ስንወስድ ዛሬ ሴትል የምናረጋው ነገር ይሄ ነው we settle that we love him and we settle that he loved us እግዚአብሔር አንተ አስቀድመ ወደኛልና እኔም ወደሃለሁ ለክርክር የሚቀርብ አይደለም ለድርድር የሚቀርብ አይደለም ሲድራቅ ሚሳቅ አብደናጎ ሲናገሩ እንደዚያ ንጉሶ ያሉ በዚህ ጉዳይ ላንተ ልንመልስ ይሄ ነገር አስፈላጊ አይደለም አሉ የጥያቄና የመልስ ጉዳይ አይደለም it's not a ክርክር ጉዳይ አይደለም it's settled የምናመልከው አምላክ ከዚህ ከሚነደው ቶን እሳት ሊያድነን ይችላል ባያድነንም ግን አሉ it's settled oh yes thank you holy spirit የጌታን ስጋና ደም ስንወስድ አዋጃችን ይሄ ነው oh ይወደኛል እኔም ደግሞ ወደዋለሁ oh yes oh yes oh yes thank you holy spirit father we give you praise kela vena ma santo pradia jeba bagana ma saprele venimo ዝቤት ያላችሁና ኦንላይን ያላችሁ የጌታን ስጋና ደም ስንወስድ ዛሬ አዋጃችሁ ይሄ ይሁን እግዚአብሔር ሆይ ስለምትወደኝ አመሰግናለሁ እንደምትወደኝ አውቃለሁ I know that you love me I know you love me ማንንም እንዲነግረኝ አልፈልግም I know yes get ready in the mighty name of Jesus የፍራትን መንፈስ የሚነቅል የፍቅር መንፈስ ይሄ ነው የፍራትን መንፈስ ጠርጎ የሚያወጣ የፍቅር መንፈስ ይሄ ነው oh yes thank you holy spirit kalavena manto pradiano mosoporo venigano baya yes የጌታን ራት እናገለግላለን ዲያቆናት ነው እናገልግሉ ካላቬና ማንቶ ፕራዲያኖ ሞሶፕሮሎዲያ ግን አንድ ነገር ያውቃለሁ ኢየሱስ ስለወደድከኝ ወድሃለሁ ካላቬና ማሶፕራዲያኖ ማካ ግን አንድ ነገር ያውቃለሁ yes ስለወደድከኝ ለምን ወደድከኝ ያለለህም በርግጥ ወደኸኛል የፍቅር መግለጫ ይሄ ነው ስለኔ ተወቅሰሃል አንተ Alavena mosa pratica la yes good and again ስለወደድከኝ ወድሃለሁ ግን አንድ ነገር አውቃለሁ ስለወደድከኝ ወድሃለሁ ከርግማን ስለዋጀኸኝ ሞተህ ስላልተውከኝ ምን ያህል እንደሆነ አላውቅም ለክቼም አላየሁም ግን አንድ ነገር አውቃለሁ ስለወደድከኝ ወድሃል ግን አንድ ነገር የማረከኝ
ፍቅር ነው የማረከኝ ፍቅሩ ነው የማረከኝ ምሕረት ሰው አደረገኝ ፍቅሩ ነው የማረከኝ ፍቅሩ ነው የማረከኝ ፍቅሩ ነው የማረከኝ ምሕረት ሰው አደረገኝ ፍቅሩን ሳስብ ይገርመኛል ለኔ ያሳየው ምሕረቱ ባወራ ሃሌሉያ ችሎኛለሁኝ በቤቱ ተገዝቶ እጄን ሰፊ ነው አይሰለችም ይሸከማል መልካምዬ በጎች እረኛ ደርሶ ከየት ይገኛል ከእናቴም ከአባት የሚበልጥ የሚጠጋጋኝ ዘመኔ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ኢየሱስ ነው መከታ ለኔ አፍቃሪ የልብ ፍቅሩን ሳስብ ይገርመኛል ለኔ ያሳየው ባወራው ችሎኛል ተገዝቶ አይሰለችም ይሸከማል መልካምዬ በጎች ደርሶ ከየት ይገኛል ከእናት ከአባት የሚበልጥ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ ኢየሱስ ነው መከታ ሃሌሉያ የልብ ወዳጄ ሃሌሉያ Thank you Jesus. Thank you Jesus. ክቡር ሥጋውን በእጆቻችን እንይዝና እናውጃለን። የጌታችን ኢየሱስ ክርስቶስ ክቡር ሥጋ ነው። ዛሬ ክቡር ሥጋውን ቆርሰን ስንበላ ክቡር ደሙን ስንጠጣ አዋጃችን ይሄ ነው። እግዚአብሔር ለኔ ያለውን ፍቅር አውቃለሁ፣ በፍቅሩም አምናለሁ። እሱ አስቀድሞ ወዶኛልና እኔም ወደዋለሁ። ሃሌሉያ። This is my confession and I settle it. አዲሱ ኪዳን በተቆረሰው ሥጋና በፈሰሰው ደሙ እንደታተመ እንደማይለወጥ ሆኖ ኪዳን እንደሆነ ዛሬ በእግዚአብሔር ፊት የምንገባው ኪዳን ይሄ ነው። እንደገና እግዚአብሔር ሆይ እንለዋለን፣ ፍቅርህን አውቃለሁ፣ ለኔ ያለህን ፍቅር አውቃለሁ፣ በፍቅርም ደግሞ ታመናለሁ። አንተ ደግሞ አስቀድመ ወደኸኛልና እኔም ወደሃለሁ። ሃሌሉያ። in the mighty name of Jesus ከዚህ በኋላ ጠላት በሕይወታችሁ ላይ ክርክር ላይ ያነሳ ከሲቹዌሽን ጋር ደግማችሁ ላታወሩ ከራሳችሁም ጋር ደግማችሁ ላትነጋገሩ ከዚህ በኋላ እግዚአብሔር ይወደኛል ወይስ አይወደኝም ብላችሁ እንባ ከዓይናችሁ ላይ ላይታይ in the mighty name of Jesus አንዳች ነገር ላታደርጉ you will settle it ዛሬ
you will settle it in the mighty name of Jesus በማህተም ይታተማል ሲል ይደረጋል in the mighty name of Jesus ከኔጋ ውጁ እግዚአብሔር ሆይ በተቆረሰው በልጅ ሥጋ በፈሰሰው በልጅ ደም እንደወደድከኝ አውቃለሁ ለኔ ያለህን ፍቅር አውቃለሁ ሁኔታዊ ያልሆነውን የማይቀያየረው ዘላለማዊ ፍቅርህን አምናለሁ በፍቅርህ እታመናለሁ እግዚአብሔር ሆይ አንተ አስቀድመህ ወደኸኛልና እኔም ወደሃለሁ በጌታ በኢየሱስ ስም ዛሬ አዋጄ ይሄ ነው ድጋሚ በቤቴ ላይ ነሳ በልቤ ላይ ነሳ ድጋሚ ላላወራበት ዛሬ ይህንን እውነት በልጅ ክቡር ሥጋና ክቡር ደም አትመዋለሁ የፍርሃት መንፈስ በኔ ላይ አይገዛም በቤቴ ላይ አይገዛም በሕይወቴ ላይ አይገዛም እግዚአብሔር ሆይ በፍቅር መንፈስ ከፍርሃት መንፈስ ነፃ ስላወጣኸኝ አመሰግናለሁ የጌታችን ኢየሱስ ክርስቶስ ክቡር ሥጋ ነው ሁላችንም ቆርሰን እንበላዋለን የጌታችን ኢየሱስ ክርስቶስ ክቡር ደም ነው ሁላችንም በአንድነት እንጠጣዋለን Hallelujah Father we thank you in the mighty name of Jesus በጌታ በኢየሱስ ክርስቶስ ስም በሽታ ተፈወሰ ሲቹዌሽን ተቀየረ circumstance ተቀየረ የአይምሮ circumstance ሁኔታ የልብ ሁኔታ የሰውነት ሁኔታ የሥራና የፋይናንስ ሁኔታ የአገልግሎትና የቤት ሁኔታ በጌታ በኢየሱስ ስም ተቀየረ in the mighty name of Jesus እግዚአብሔር ቅዱስ አባት ሆይ የፍቅር ትሩፋት ቤታችንን ስለሞላውና መሰግናለን ሕይወታችንን ስለሞላውና መሰግናለን ዛሬ ከዚህ ቤት እንደ አንበሳ እንወጣለን እግዚአብሔር ሆይ በሙሉ ልብ እንወጣለን በድፍረት እንወጣለን በእምነት እንወጣለን በፍቅር መንፈስ ተሞልተን እንወጣለን በጌታ በኢየሱስ ስም ፍርሃት ስለሸሸን እናመሰግናለን in the mighty name of Jesus በባዶ ቤት በብቸኝነት በጨለማ በዝግ ቤት ውስጥ ፍርሃት እየቀጣው ላለው ለዛ ሰው ዛሬ ፍቅር ነፃ ስላወጣው እናመሰግናለን የፍቅር ብርሃን በጌታ በኢየሱስ ስም በሰዎች ልብ ሰረጸ Father we thank you በጌታ በኢየሱስ ስም ጸለይን ሃሌሉያ ስለ እግዚአብሔር ክብር ስጡ